አብረን እንዳሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቅሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግሻለሁ። አዘሩ ቀለጠ። አርግሻለሁ አብርሽ። እና ታዲያ እርግዝና ያስጠፋል እንዴ? ጉዴ ፈላ። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋል አትፈልገውም ወይ የሚለውን ነገር አላውቅም። ሰላም 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 ይቀላል ብዬ አስባለሁ ለእኛ በመናገሯ ማለት ነው። እና ዛሬ አስጨንቅ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ዘሩ ቀለጠ የሚያስብል ነው እንዴ እርግዝና? ታዲያ እንደዚህ ያስጠፋ እንዴ? ከወንድሞቹ ከቤተሰቦቹ ጋር እስከምታጋጨው ድረስ ማለት ነው። የሆነ ሲስተም ምናምን ነገር እየፈለገች ነው እንጂ ይሄ ብቻ አላስጠፋትም። ሩታ አስታስራ ቢሆን ወንድሙን እንደገና ብዙ ነገር እንትን ብሎበታል። እርግዝና ነው የሚያስጠፋው? አምኖ ቀለበት አድርጎላት እንዴ? አምኖ ቀለበት አድርጎላት ነው ያደረው አይደል? እንዲያውራት ወይ ከሱ ካልሆነ ያረገሽው እሱ ካልደረሰብሽ እሱ ነገር ሊሆን ይችላል ያስጠፋሽ። እስኪ ለማንኛውም እንስማው። ምንም ይሁን ያለውን ነገር ሚነዋለች ምን ሆና ነው ምናምን በቃ ሁሉም ነው የሚጠይቀኝ እና ይህንን ነገር ደግሞ አንቺን ከመውደድ አንቺን ከማክበር ለአንቺ ካላቸው ፍቅር የተነሳ ነው እና ሄርሚዬ ነገሮችን በመልካሙ ትያቸው እና ዛሬ እያንዳንዱን ነገር የተፈጠረውን ነገር አንዳንዴ ደግሞ ብቻሽን አንዳንድ ነገሮችን ከምትይዙ ለእኛም ስትነግሪኝ የጋራ ነገር ሲሆን ነገር የሚቀልልሻል ብዬ አስባለሁ። እና እኔ ደግሞ ምንም አይነት ነገር ቢፈጠር ምንም ነገር ብትሆኝ እኔ ከጎንሽ ነኝ፣ ሁሌም አለሁኝ። ነገም ከኔ ጊዜ ሁሌም እኖራለሁ። ፈጣሪ እድሜና ጤናውን ያብዛልኝ። እስካለሁኝ ድረስ እኔ ከጎንሽ ነኝ እና ምንም አይነት ነገር ቢፈጠር እኔ አንቺን እንትን ልሸሽሽ አልችልም። ምናልባት እንደዚህ አይነት ስሜቶች እንዳይሰማሽ ምንም ነገር ማለት ነው። እና በዚህ ልክ ነው እኔ አንቺ ላይ ያለኝ ኮንፊደንስ። ምን ይታወቃል ሩታ ስታረግዝ ነው የሆነ አረኪት ያሳይኸው እና እስኪን አንቺም ደግሞ እኔ በዚህ ልክ አንቺ ላይ ኮንፊደንስ ካለኝ አንቺም ጋር እውነታ ትክክለኛ የሆኑ ነገሮችን ለእኔ መንገር መቻል አለብሽ ብዬ አስባለሁ። እና ማርቲ ይቅርታ ማታ ደውዬ ስላስጨነቅኩሽ ብዙ ነገር ጠየቅኳት። እኔ እንቅልፍ መተኛት ስላልቻልኩኝ በተደጋጋሚ እየደወልኩላት ነበር ማርቲም ያው ልትነግረኝ አልቻለችም። ራሷ ነገ ትነግርሃለች አለችኝ እና ኦልሬዲ በቃ በስነ ስርዓትም እንቅልፍ ሳልተኛ ምናምን ነገር ነው ዛሬ በጠዋት ላገኛት የመጣሁት ማለት ነው። እና ያለውን ነገር በግልጽ ሄርሚ ምንም ነገር እኔ አብረሽራሽን የቀናፈቀኝ ንገሪኝ። ከዛ መሆን ያለበት ነገር ይሆናል፣ መሆን የሌለበት ነገር ደግሞ አይሆንም። ገባሽ? እኛ ላይፍ ላይ ደግሞ ፈጣሪ ነው የሚወሰነው። ገባሽ? እኛ ስላላልን አይደለም። የእያንዳንዳችን ህይወት ነጋችንም ማናችንም አናውቅም። እኛ ህይወት በፈጣሪ እጅ ነው ያለው። ስለዚህ በዚህ ልክ ቶሎ በቃ ዛተን ተናገሪ። የኔና አንቺ ጉዳይ ነው እንደሚያስጨንቅሽ የማውቃቸው ብዙ ነገሮች፣ ግን ደግሞ እስኪ ንገሪኝ። ያው አብርሽ ስልክ እየደወልክልኝ ነበረ ምናምን በዚህ ጉዳይ አታውራኝ ብዬ ነበር እና ኧረ እባክሽ ተይ እንጂ እንደሚያስጨንቅህ አውቃለሁ። ምክንያቱም ያለ ምክንያት አንድ ሳምንት ወይም ደግሞ ከዛ በላይ መቆይበት በቂ ምክንያት አለ ብዬ አላስብም። ያለ ምክንያት በምክንያት እንደጠፋው በደንብ ታውቃለህ። ግን ደግሞ አብርሽ ይህንን ነገር እኔ መናገር አልችልም። ምክንያቱም አንደኛ ማጣት ይመስለኛል። ገበሽ ነኝ በማስፈልግሽ ነገር በሙሉ ማለት ነው። በዚህ ልክ ደግሞ ሄርሚ ቃል እየገባሁልሽ ነገሮችን እንትን ማለት የለብሽም። ስለዚህ በግልጽ ነገር ንገሪኝ። ሲቀጥል ደግሞ ሁላችንም እየደወልንልሽ ነበረ ያኔ አንቺ በጠፋሽ ሰዓት። ሁሉም የተጨነቀውም የነበረው ሁሉም ነው ግራ የገባው የነበረው። ኢቭን ስልክሽ እየጠራ ነበረ፣ ግን ስልክሽ እየተነሳ አልነበረም። እና ለኦዲየንስም ያኔ ብዙ ነገር እያልኳቸው ነበር። ሁለት አይነት ሀሳብ ነበር እያሰብኩኝ የነበረው። ሄርሚ ወይ በራሷ የሆነ ነገር ወይ ጠፍታለች ወይም ደግሞ የሆነ ሰው አግቷታል ምናምን ነገር ይዤ በቃ ሁለት አይነት ሀሳብ ውስጥ ነበር የነበርኩት መጀመሪያም ማለት ነው እንጂ እርግጠኛ ሆኜ እንዲህ የደመደምኩበት ሀሳብ አልነበረም። እና ሄርሚ ያለውን ነገር ተረጋግተሽ መጀመሪያ ተረጋጊ፣ ራስሽን አረጋጊ። ከዛም በኋላ ያለውን ነገር በግልጽ ነገር የተፈጠረውን ነገር ሲቀጥል ደግሞ ሁላችንም ያንቺ ወዳጆች ገባሽ? ጠላትስ ለምን ይደሰት ብለሽ ነው ነገሮችን ደብቀሽ ከራስሽ ጋር የምትጣይ? ስለዚህ ያለውን እውነታ ነገር ይሄ ነው። የተፈጠረውን ችግር ከሆነ አብረን እንወጣው። የሆነ እኛ ማናውቀውም ችግር ከሆነ ምን የመሰለ ፍቅረኛ አለሽ፣ ወደፊት ባላለሽ
እሷም እህት አለችሽ፣ እኔም ምን የመሰለ ወንድም አለች፣ ሚኪ አለ። እንዴት ጥሩ ጥሩ ሰዎች እኮ አጠገብ ዙሪያሽ ላይ አለ አይደል? ምንም ቢፈጠር እኛ ደስታሽን ብቻ አይደለም በደስታ ሰዓት ብቻ አይደለም አጠገብሽ መሆን የምንፈልገው ዶክተር፣ በችግርም ሰዓት አሁን ባሳለፍሽውን አይነት ችግሮች አናውቅም፣ ግን ምን አይነት ችግር እንደሆነ አናውቅም፣ ግን አሁንም አብረንሽ እንድንሆን እንፈልጋለን። ያ ደግሞ የሚሆነው ስትነግሪን ነው። ካልነገርሽኝ እኛ እንዴት እናውቃለን? የልብሽን እኛ ኬት እናውቃለን? ስለዚህ ንገሪ፣ ወይ ደግሞ ለእኛ መንገድ ካቃተሽ ምናልባት እኔም ማርቲም መሄድ እንችላለን። ኧረ ማርቲ ታውቃለች ነገሩን። ያው አትንገሪ ስላለቻት ነው ያልነገረችኝ የነበረው እና ማርቲ ታውቃለች። ታዲያ ቃ ነው እንዴ ስታስመስል የነበረው? እኔም እኮ ብያለሁ ድሮ። ምንም ነገር አትጨነቂ። እሺ ማለት አሉሽ። እኔ ነገሩን ቅርቤም ስለሆነሽ ለማርቲ ብቻዬን ከምፈነዳ ብዬ ነው እንጂ ላይክ አንተ እንዳታውቀው ፈልጌ ምናምን አይደለም። ግን ደግሞ እንደገና ደግሞ ምን ልበልክ፣ በእኔ ጉዳይ በደንብ ይመለከትሃል። እንደገና ደግሞ ስጠፋም ያለ ምክንያት በዛ ልክ እኔ አንድ ቀን ስልክ ሳታነሳልኝ ስትቀር ምን ያህል እንደምትናፍቀኝ አውቃለሁ። እና አላውቅም፣ ምናልባት ቃል እየገባህልኝ ሊሆን ይችላል፣ ግን ደግሞ ያልጠበቀው ነገር ሊሆን ይችላል። ይህን ነገር ለምን ልትለኝ ትችላለህ? አላውቅም። ያንተ መልስ ምን እንደሆነ አላውቅም አብርሽ። ግን ደግሞ አሁን ላይ እኔ እንጃ፣ ይህን ነገር አንተ ማወቅ አለብህ ወይስ የለብህም? ወይስ ራሴ በራሴ ነኝ መወሰን ያለብኝ? ምን አይነት ህይወት ወደፊት ራሱ እንደምኖር ግራ እስኪገባኝ ድረስ ማለት ነው የተፈጠረብኝ ነገር ማለት ነው። እና ምን እንደምልክ አላውቅም አብርሽ። ምነው ደርሼ እመልሳለሁ ብለሽ ነበር እንዴ? ከዚህ በላይ መጨነቅ አይገባሽም። እሱም ደግሞ እንደዚህ አታስጨንቂ ማለት እኔ አብርሽ እውነት ማታ ያውላ ስትደውል ለነገር ኩላ ፈልጌ ነበር፣ ግን ያለ እሷ ፍቃድ ሁሉም ነገር ከምታውቅ ብዬ ነው ዝም ያልኩት። ኤርሚን ደግሞ እንደምታውቂው መሆኑ አይቀርም አይደል? መሰማቱ መወራቱ አይቀርም። ግን ከሌላ ሰው ከሚሰማው አንቺ ተረጋግተሽ፣ የአንቺም እሱም የሚመለከታችሁ ጉዳይ ስለሆነ አንቺ ተረጋግተሽ ለእሱ በጥሞና ብታስረጂው ጥሩ ነው። እኔ እንጃ፣ ምናልባት እንደዚህ አይነት እኔ በጣም በህይወቴ ብዙ ነገር አሳልፍ ያውቃለሁ፣ ግን ደግሞ እንደዚህ አይነት ነገር ገጥሞኝ አያውቅም። እና በምን አይነት ነገር አንተን ማስተናገድ እንዳለብኝ፣ በምን አይነት ነገር እንደዚህ አይነት ነገሮችን ማስተናገድ እንዳለብኝ ግራ ስለገባኝ ነው አብርሽ። ተረዳኸኝ? በህይወቴ ብዙ ቻሌንጆችን አልፍ ያለው በጣም ብዙ ነገር ገጥሞኛል፣ ግን ደግሞ አላውቅም፣ በጣም ለእኔ ከባድ ነገር ነው የሆነብኝ። እንዴትስ ብዬ ነው እንደዚህ አይነት ነገር ምን ብዬ ልንገርህ? በእግዚአብሔር ብቻሽ ከምትፈለጊ ተጨናንቀሽ የትኛውም ነገር ከሚሆን ተናግረሽ ቢቀል ይሻላል። መፍትሄ ብንፈልግለት ይሻላል። የትኛውም ነገር ካልሆነ እኔ ልንገረው። አይ ቆይ እንዳትነግሪው ማለት ነው። እኔ እኮ ይሄን ነገር የነገርኩሽ ማለት ነው እንድትነግሪው አይደለም ማለት እንዲቀለኝ ነው አይደል? ያ ሁሉ ነገር ስትይኝ እንደዚህ እንድትነግሪው ነው ማለት ነው። አይ ልሽ ይሄ ሊደበቅ የሚችል ነገር አይደለም ማለት ልደብቅ ከቻልሽ አንቺ እንደምትጎጂ አውቃለሁ። እኔ ደግሞ አንቺ ከምትጎጂ ሁሉም ነገር ልክ ነው። አብርሃም በማወቁ ምንም እንትን የሚል ነገር የለም። ለዛ አብርሃም ማወቅ አለበት። አቤልም ቢሆን ማናችንም ቢሆን ለእኔ እንደነገርሽው እነሱ ማወቅ አለባቸው። እኔም በጣም ስጨነቅ በጣም ሲከፋኝ ነው የመጨረሻ ደረጃ ስደርስብሽ ነው የነገርሽኝ። ግን እኔ ቅርብሽ ስለሆንኩኝ አብርሽ እያደርግ ስለሆነ ያየሽው። ግን የአብርሃምንስ በምን ታውቂዋለሽ? እሺ ከዛ በኋላ አብርሃም ስለኔ ምን አይነት አመለካከት ይኖረዋል ብለሽ የምታስቢው ነገር ሊኖር ይችላል እኮ ማርቲ አይደል? ይህን ነገር በደንብ እንዳስጨነቀኝ እሱ ማጣት እንደማልፈልግ ይህን ነገር እንዴት ነው በቃ ቆይ በኋላ ስገፍቶ ሲመጣ ምን ልታረጊው ነው? መጀመርቶች ወደ ኋላ ሲሆኑ ትርክዝና ከሆነ አሁን ያለሁበትን ሁኔታ አትጠይቀኝ በእናትህ ካቅሽ። እኛ ትክክለኛውን ነገር ማወቅ እንፈልጋለን ከአንቺ። በቃ እንደ ድሮ ሆነልሃለሁ። ማርያምን በእግዚአብሔር አብርሃም በማርያም አትጠይቀኝ በእግዚአብሔር። እንደዛ አይደለም። ተረጋጊ፣ መጀመሪያ ተረጋጊና ነገሮችን እንትን ማለት ነው። ችግር የለውም። ምንም የሚፈጠር ነገር አይኖርም እኮ ብለን ነው ማለት እንደዛ ትቀየረብኛለች። ሳታረጊ እንደዚህ ሀይ ሀይ እያልሽ ለመኖር ነው ያሰብሽው? በአብርሃም ጉዳይ ኮንሽ ደግሞ አብርሃም እኮ በሱ በኩል ያለውን ነገር ምን ያክል ከጎንሽ መሆን እንደሚፈልግ እየነገርሽ ነው አይደል? እሺ ግን አብርሃም ችግር የለውም። አብርሽ ይኸውልህ በጣም በብዙ ነገር ከጎኔ እንደሆንክ አውቃለሁ። እንደምታፈቅረኝ እንደምታከብረኝ ቀለበት እስከማድረግ በጣም ትልቅ ደረጃ የሚባል ነገር ለእኔ እንዳደረግክልኝ እና እንደምትፈልገኝ እንደምታፈቅረኝ አውቃለሁ። ግን ደግሞ ይህን ነገር ስሰማ ታዲያ ታፈቀረሽ ለምን ይጠላሻል? አንተን ማጣት ስለማልፈልግ ነው እስካሁን የደበቅኩ። ገባ? ያ ሁሉ ጊዜ የጠፋሁብክ
ሄር ልታገኛችን እንደዛ ምን ፈጠር ይችላለሁ? እሺ የሁሉ ጊዜ ጠፋሁበት፣ የሁሉ ጊዜ ስልክ ስደውልልኝ ሳላነሳ ጨክኜ ስልክ ያላነሳሁበትና ነገሮችን የደበኩበት የራሴ ምክንያት አለኝ እና እንድትርቀኝም እንድትሸሸኝም አልፈልግም። ነገር በቃ አብረኸኝ ነገሮችን አብረን እንድናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቀሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብሽ አርግሻለሁ። ዘሩ ቀለጠ። አርግሻለሁ አብሽ። ለዛ ነው እዛን ሁሉ ሰዓት የጠፋሁት። ለዛ ለምንድን ነው ያስጠፋሽ? የሞከርኩት ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋል አትፈልገውም ወይ የሚለውን ነገርም አላውቅም። አርግዣለሁ አብሻ። የምሬን ነው የምሬን ነው። የምርሽ ነው አቤል፣ የምሬን ነው የምሬን ነው አብሽ። በእናትህ እንዳሸሸኝ በእግዚአብሔር እንድትርቀኝ አልፈልግም። ሁሌ ተለማምጦ ኖሮ ተለማምጦ ኖሮ ቤተሰቦች ይሄን ነገር ይቀበሉታል ወይ አይቀበሉትም አላውቅም። ምናልባት ጥሩ ሁኔታ ላይ ላትሆን ትችላለህ አላውቅም። ግን ደግሞ በእናትህ አትራቀኝ፣ አትሸሸኝ ቢያንስ። በቃ ስልክ ማንሳት ያቆምኩ ቀን ጀምሮ ነው ይህን ነገር ያወቁት። ከዛ በኋላ ከራሴ ጋር ደግሞ እየሞከርኩ ነበረ። የቤተሰቦችን ነገርም እንዴት አድርጌ ነገሮችን ማስተካከል እንዳለብኝ እና አንተ እንዴት ነው የራሴ ማድረግ ከዚህ በላይ እንዴት አድርጌ የራሴ እንደማደርግ ግራ ስለገባኝ ነው በጣም እየተጨነቅኩኝ ነበር። ታዲያ እርግዝና ወንድ ወንድሙን እስከ ማሳሰር እስኪደርስ ያደረግሽው መሸሹን አማራጭ ነው። ትክክል። በጊዜው ከተፈጠረበት ታይም መናገር አይቀርም ለነገሮች። አሁ ግን ይሄ ጉዳይ አንቺ ብቻ አይደለም አይደል? እኔ ላይ መፍረድ አትችልም አብሽ። አንደኛ እንድትሸሸኝ አልፈልግም፣ በቃ እንድትርቀኝ አልፈልግም። እኔ አንድ ቀን ስልክ ሳታነሳለኝ ስትቀር ምን አይነት ስሜት ውስጥ እንደሚሰማኝ አውቃለሁ ራሴን። ገባ? ይህን ነገር ደግሞ አሁን አንተ ትፈልገዋለህ ወይስ አትፈልገውም? ምን አይነት ሁኔታ ውስጥ እንዳለህ ምን ያህል አቅም ገባ እኮ። እንደዚህ አይነት ነገሮች እኮ ሲፈጠሩ ብቻሽ አይደለም አይደል እንትን የፈጠርሽው። ስለዚህ እነዚህ አይነት ነገሮችን ከኔ ጋር ነው ባወቅሽ ታይም ነው ወዲያውኑ እንትን ማለት ማሳወቅ የነበረብሽ። ገባሽ? የሁሉ ቀን መጥፋት እኔንም ከስንት ሰው ጋር ማጣላት የሁሉ ነገር መፈጠሩ ምናምን ተገቢ ያልነበር። ሄደህ አስመርምራት። አሁን የእውነት ውሸት ነው። እያሳለፉት እንደነበረ ሰላም ከነበርሽ አይተሽዋል አውቀሽዋል ብዬ አስባለሁ። ሄዱ ፊቷን ሞጠጥ እያደረገ ከወንድሙ እስከሚጣላ ከተፈጠርካቸው ነገሮች በላይ እኔ ላይ የተፈጠረው ነገር ነው ግራ ይገባኝ። ሴት ልጅ ነኝ። ከዚህ በፊት እንደዚህ ነገር ገጥሞኝ አያውቅም። አብርሃም ለማሳመን እየሞከርሽ ነው። እንዴት ብዬ ነው ልረጋጋ የምችለው? አብርሃም እርግዝና እኮ ቀላል አይደለም ማለት። ኧረ እባክሽ እርግዝና ቀላል አይደለም። አንቺማ መቅመስ አለብሽ በሩታ የሰራሽው ግፍ ማለት ነው። ወንድሙ ጋር እንደዚህ እስከሚቀያየም ድረስ ወንድሙ ጋር ተጣልቶ የሆነ ነገር እስከሚሆን ድረስ አድርገሽ እንዴት ነው? እርግዝና ቀላል አይደለም አይደል? አየሽው አይደል? እርግዝና ምን ትመስላለች? እና የተሰረቀ ባል ስለሆነ እኮ ነው እንደዚህ የምትለው። እንዴት ብዬ ነው አብርሃም አርግዥ ያለው ምልክ አብረን እየኖርን አይደለም። ብዙ ነገር እያሳሰበኝ ስለነበረ ነው አብሽ። ከዛ ነገሮች በጣም እየተባባሱ ሲመጣል ወደ አንተ መጣሁት እና ቢያንስ ስታገኘኝ ነገሮችን ትተዋለህ ብዬ ነበረ። የጠፋሁበትን ነገር ትጠይቀኛለህ ብዬ አላሰብኩም ነበረ። ግን ደግሞ ማጣት አልፈልግም አብርሃም፣ በእናትህ ይህን ነገር እስከመቼ ነው ተለማምጦ ኖሮ? አላውቅም። ሴት ልጅ ነኝ። ብዙ ነገር ነው የተሰረቀ ባል ስለሆነ አንቺ እኮ ጠፍተሽ ብዙ ነገር ተፈጥሯል። እንዲህ እኔ ወንድሜን እስከ ማሳሰር ደርሻለሁ። ከሩታ ከዳኒ ጋር የማይሆን ሰጣ ገቦት ገብቻለሁ። ከወንድሞቿ እንደዛው ብዙ ነገር ተፈጥሯል እኮ ሄርሚ። እንዴ እንደዚህ አይነት ነገር ሲፈጠር በግልጽ ለኛ ነገር ነው እንዴ? ለምንድን ነው መራቅን መሸሽን አማራጭ ልታደርግ? እኔን ተረዳኝ በቃ ብሽ ነው አይደለም ሄርሚ። እኔ ለአንቺ ቀለበት እስከማደርግልሽ ድረስ የደረስኩት አንቺ ላይ ብተማመን እና ነገ ከነገ ወዲያ አብረን እንኖራለን ወይንም ተስፋ አለን ብዬ ስለማስብ ነው አይደል እንዴ? አዎ ግን ምናልባት ይሄ ጊዜው አይደለም ልትለኝ ትችላለህ። አላውቅም ያንተን መልስ። ለዛ ነው ግራ እየገባኝ የነበረው። ከምንም በላይ ደግሞ በሆነ ነገር ወይ እንትን ሆነክ የሆነ ነገር ሆት ሆነክ ማየት ስለማልፈልግ ነው ብሽ ራሴን የሚያረኩት። ከዛ በኋላ ደግሞ ተመልሼም ደግሞ ይህን ነገር ሊመጣ የፈለግኩት በጣም በነገሮች አንተ የተጨነቅ መሆንን ስላወቅኩ ነው። ገባ እንጂ አሁንም ተረጋግጬ አሁንም አይነት ውሳኔ ቢደባደቡ ራሱ አደባድበሻቸዋል። አይደለም ገባ? ሴት ልጅ ነኝ። ገባሽ? ድንገት የተፈጠረ ነገር ነው። ኦኬ አንቺ ሴት ልጅ ነሽ። ሩታ ወንድ ናት። ሩታ ወንድ ናት። ይሄን ስሙልኝ ወለተ እኔ ሴት ልጅ ነኝ። ወንድሙስ ጋር ቢጋደል ኖሮ ቢደባደቡ ኖሮ ምንድን ነበር መልስሽ? እኔ ሴት ልጅ ነኝ።
ምን ማድረግ እንዳለብኝ አላውቅም። እሺ ኤርሚ ስላረገሽ ብቻ ነው የጠፋሽው? ሌላ ነገር ምንም የለም? አዎ እውነት ማርያምን ምንም የለም። ስላረገሽ ብቻ ነው የጠፋሽው? አዎ እና እኮ ይሄ ደስ የሚል ነገር ነው። የምር እኔ ወንድሜ ልጅ ባንቺ ስላለው ደስ ነው የሚል። አሽቃባጭ ደግሞ የአብርሃምን አላውቅም። ምናልባት ያሳለፍናቸው ነገሮች ምናምን ብዙ ነገር ሊሆኑ ይችላሉ። ከወንድሞቻችን ከጓደኞቻችን ምናምን አንቺ ስለጠፋሽ ብዙ ነገር ፈጥረናል። አይደለም ቀርቶ ወንድሙ እኮ ጓደኞቹ ላይ ወንድሙን ሲያስፈራሩ ነበር አይደል እንዴ? እንጂ ስላረግሽ ሩታ ላረገዘች በሩታ ላይ እንደዛ ስትሳለቅ ነበር። የሄርሜላን መጨረሻ ያሳይ። ተጣልተናል። ፖሊስ ጣቢያ እነሱን እስከ ማስከሰስ ደርሰናል። ግን ደግሞ ያንን ያደረግነው እነሱን ስለምንጠረጥራቸው እንጂ እነሱ ላይ ሌላ ነገር ኖሮን አይደለም። ምክንያቱም አንቺ ላይ የሚፈጥሩትን ነገር የአንቺ ያላቸው አመለካከት ጥሩ ስላልነበረ ነው እነሱን እንደዚህ ድረስ ልንደርስ የቻልነው። ፖሊስ ጣቢያ ድረስ ለማስከሰስ ከእነሱ ጋር ለመጣላት። ነገ ትገባላችሁ እናንተ። ይሄ ከሆነ ከሱ ጋር ማውራት ነው። ይሄ የሚያስርቅ ነገር አይደለም። አብርሃምን እንዳለው ተማምኖብሽ ነው ቀለበት ያሰረው። ገብቶሻል አይደል? አንቺም ስለተማመነብሽ እና ወደፊት ሲጀመር በግፊት ነው በአንተ ግፊት ያደረገ ቀለበት ያሰረው እንጂ ያም ነገር ስለሆነ ነው ያስጠፋው። አንቺም እሱ ላይ መተማመን ነበረብሽ። በእርግጥ አሁን አልፏል። እኔ በጣም ነው ደስ ያለኝ፣ እግዚአብሔር ይመስገን። በዚህ ከሆነ እኔ በጣም ደስ ብሎኛል። የኔ እህት እንደዚህ ደስ ይላችኋል? እኔ በጣም ደስ ብሎኛል። ማርቲ ደስ አላለሽም? የምራችሁ ነው? እኔ አብርሽስ ምን አይነት ስሜት የተሰማህ ነው? ትልቁ ነገር ለመሰለሽ ግራ የመጋባት ስሜት ውስጥ ነው ያለሁት። ምን እየተሰማህ ነው? ንገረኝ። ግራ የተጋባ ነው ስሜት ያለሽ እኮ። በዚህ ታይም ባይሆን ጥሩ ነበር። ስለነገርኩህ ጥፋተኛ ነኝ? በመንገድ ምን ጥፋት አላጠፋሽም እኮ። በዚህ ታይም ባይሆን ጥሩ ነበር። ከሆነ በኋላ ምንም ማድረግ አይቻልም። ቆይ ካረገዘችን ፈልገው ነው እንጂ እኮ ሴት ልጅ አትጠነቀቅም እንዴ? ምላሽ ካብሽ ንገረኝ። ብቻ ትንሽ ተረጋግቼ ማሰብ ያለብኝ ይመስለኛል እና ግራ የተጋባ ስሜት ውስጥ ነው ያለው። ምንም አላጠፋሽም። እሺ ምን አደረኩኝ? በእግዚአብሔር ምንም አላጠፋሽም። አስደበርኩክ? አላስደበርሽም። እንዴት ተለማምጣት ከሚችሉ ግራ የገባ የምትመጡ ነው። አፍቅራ የተለማምጣ ቤተሰብ ተለማምጡ። ግራ የሚገባ ስሜት ውስጥ ገብቼ ነው እንጂ ምንም ነገር ኖሮ አይደለም። ታዲያ ይልቴ ነው አለ ትንሽ መረጋጋት ፈልጌ ነው። አይ አብርሃም ሁሌ እንደዚህ እንደሆንክ ያንተ ህይወት መጨረሻ ትንሽ መረጋጋት ትንሽ ግራ የተጋባ ስሜት ውስጥ ገብቻለሁ እና በጣም መኪና ውስጥ ትጠብቃችሁ እንዴ? አምሮሽ ቆይ እንዴ ልንገርህ፣ በእግዚአብሔር ገና ከሆኑ ልትርቀኝ ነው። እኛ መሄድ ካለብን እኛ እኔ እኮ ምንም ነገር እኮ አሁን የተፈጠረ ነገር የለም። ትንሽ መረጋጋት ፈልጌ ነው። እስር አታደርገውም ነበር? ለምን እንትን አልክ? አብርሽ ተረጋጊ። ምንም እንዳታስቢ ማለት ያላሰበው ነገር ስለሆነ ገብቶሻል አይደል? ያላሰበው ነገር ስለሆነ ነው። እሺ እንዳታስቢ፣ ይስተካከላል። ማወቁ አይቀርም ግን በእንደዚህ በድንገታዊ ነገር ሲሆን ማለት አልጠበቀም በዚህ ልክ